ሕሊና መንገደኛ ነው። ከፈጣሪው እስከሚደርስ ድረስ ማንም አያስቆመውም። ገንዘብ ሰጥታችሁ አታስቆሙትም። ሹማችሁ አታስቆሙትም። የሥጋ ፍላጎት ብናቀርብለት ሕሊና መንገዱን አይተውም። ምክንያቱም የሰው ልጅ መዳረሻው እግዚአብሔር ነውና። እስመ ዘባቤከ ያርፍ ነጽሮተ ኩሉ ነባብያን፣ የአይኳትያን የአመስጋኞች የመላእክት የደቂቀ አዳም ልብ የሚያርፈው ባንተ ነው ተብሎ እንደተነገረ ዓይን ሁሉ የሚያርፈው እግዚአብሔርን ሲያይ ነው። ጆሮም ረፍት የሚያገኘው እግዚአብሔርን ሲሰማ ነው። አጸም ዘይነብበኒ እግዚአብሔር አምላኬ እስመ ውእቱ ይነብብ ሰላመ ለሕዝቡ። እግዚአብሔር ፈጣሪ የሚናገረኝን እሰማለሁ፣ እርሱ ለሕዝቡ ለወገኖቹ ሰላምን ይናገራልና። የሰው ልጅ እግዚአብሔር ሊሰማ ተፈጥሯልና ምንም ነገር ብትነግሩት ልቡ አያርፍም። እግዚአብሔር ሊያይ ተፈጥሯልና በሚያየው ነገር ሁሉ ልቡ አያርፍም። እግዚአብሔርን ዳሶ ከእግዚአብሔር ጋር ተዋህዶ ሊኖር ስለተፈጠረ በእጁ በያዘው ነገር ሁሉ የሰው ልቡ አርፎ አያውቅም። ሁልጊዜ በያዝነው ነገር ላይ ሁሉ ረፍታተን የምንባክንበት ምክንያት ይሄ ነው እላቸዋለሁ። እና የሰው ልጅ የተፈጠረው ለዚያ ስለሆነ ትንሣኤ ሙታን እና ሰው መጽሐፍ ቢያነብ ባያነብ ቢማር ባይማር መንፈሳዊ ቢሆን ባይሆን የሰው ልጅ አይምሮ ትንሣኤ እንዳለ ምስክር ነው። ዝም ብለን መጽሐፍ ቅዱስን ብንተወው ሰው ለምንድን ነው የሚጨነቅ ብለን ብንጠይቅ ትንሣኤ ስላለው ነው። የሚወስን ለምንድን ነው? የሚያስብ ለምንድን ነው? የሚናገር ለምንድን ነው? የሚራቀቅ ለምንድን ነው? አስቦ የሚያስብ ለምንድን ነው? ተናግሮ የሚያስብ ለምንድን ነው? ለምን ይመስላችኋል? ይሄ የሆነበት ምክንያት ሰው ትንሣኤ አለው።